ያስጫረሽን አስተማሪ ያናግሪዋል። እመኝ አንድ ነገር እንፈጥራለን። እኔ የማንንም እርዳታ አልፈልግም። እሺ በራሴ እወጣለሁ። ደግሞ መሄድ አለብኝ። ስሜትሽ እንደተጎዳ አውቃለሁ። ማድረግ የሚችለውን ሁሉ እረዳሻለሁ። ማን ስለሆንክ ነው አንተ እኔን የምትረዳኝ? አልፈልግም አልኩ አይደል? በራሴ እወጣለሁ። ለማንም ሰው ትንፍሽ ብትይ እገልሻለሁ ብዬሽ ነበር። ስለዚህ መሞት አለብሽ። ኪዱ ምን ሆነሽ ነው? ምንድን ነው ኪዱዬ? ኪዱዬ ምን ሆነሽ ነው? አይዞሽ አምላኬ። በሰላም ነው ኪዱዬ? አይዞሽ። ሰላም ነኝ፣ ደህና ነኝ። ታውቁሻል ግን ይሄ ነገር በጣም እየተደጋገመ ነው ኪዱ። ምንድን ነው ችግር አለ እንዴ? ሰላም ነኝ አልኩሽ እኮ። ቅዠት ነው ይሄን ያህል ያስጨንቀው። አይዞሽ አልቀየርብሽም። ሜኔት እሺ ታዲያ ወዴት ነው? ወዴት ነው? ነቅቷል እኮ። አንቺም ስራ ገቢ ነሽ፣ እኔም ክላስ ገቢ ነኝ። በይ ተነሽ። እሺ በቃ እኔ ትንሽ ተነሽ። ኪዱ በእናትሽ ትንሽ ተኛ እንዴ አልኩሽ እኮ። ተነሽ ወይ በእናትሽ ኪዱ ተነሽ። እሺ በቃ እሺ እንዴ ወዬ የኔ የንጋት ፀሐይ ተነሳው። ስወጣ እደውልልሻለሁ። ምን ነው እንደዚህ ብላክ ሊስት ላይ ለመጣር ቸኮልሽ? አንዴ ብቻ ላገኝሽ። ግን እንዴት ነው በእናትሽ? በጣም አሪፍ ነው። ናፍቆኛል በእናትሽ የክላሱ ነገር ምናምን። ደህና ናቸው። አንቺ አምሻል እንደፈዘሽ ቀረሽ እኮ። እንዴት አባቱ እንደሚያምራይሽ ወንድ ነው። የኔ ውድት እንደዚህ ቶኝ ነው የሚያምርብሽ። እሺ ሰሞኑን እኮ አስጨንቀሽኝ ነበር። አንቺን ከሚጨንቅሽም አንደኛ የነብድልና አማኑኤል ታስታምሚኛለሽ። ግን አሪፍ ወንድ አማላይ ነገር ከሆነ ነው የሆነ ያዝ ያደረገሽማ ነገር አለ ማለት የደድሽ ሰው ምናምን አለ። በዚህ ሰዓት ከአንቺ ቀንሽ ፍቅሬን ልሰጠው የምችለው ሰው አይዞሽ አትፍሪ። ሌላ ጊዜ ሰው ሲኖርብሽ ቀድመሽ አሳውቂኝ እሺ? እሺ ቢያንስ አትስሚኝም እንዴ? ገደል መግባት ትችላላችሁ። ቆይ ግን እናንተ ልጆች መቼ ነው ብላችሁ የሚበርደው? ቆይ እኔም በማል ብታሳብዱኝ ነው እንዴ? የሆነ ነገር መታረድ ካልሆነ ደግሞ ዳቦ ነገር መቆረስ ሳይኖርበት አይቀርም። እሱማ ሱሚ ነው። አቦተወኝ እንዲህ ያለ ጨዋታ አይመቸኝም። እሺ ይቅርታ ኪዱ፣ ስጠራሽ አልሰማ ስላልሽኝ እኮ ነው። ደህና ነሽ? አንቺ እብድ፣ አሁን ደግሞ እንደሚያስቅሽ ይተንባየው ህፃን ልጅ ነው የመሰልከው። እንዲህ ድንቁጥ ነህ እንዴ? ይልቁኑ ህፃን ሲሆንሽ አንቺ ነሽ። አሁን ለምቦጭሽን ጥለሽ አሁን ትገለፍቻለሽ። ይህ ሰላም ነች። ሄደህ ልታዝላት ትችላለህ። እኔ እሷ እኩል አይደለሁም። እሺ ገና ብዙ
ያለብሽ ጥያቄዎች አሉ። ለእሷ የሚሰማን ስሜት ስለማቅ እንዳንተ ሆኜ ነው የምንከባከብልህ። አንተ ነው ክያንሱ ለብቻ አማራ ስገልብልህ እስቲ እንግዲህ አውቶቡሱ ከዚህ በላይ መራመድ አይችልም። ምን ነው የነዳጅ ዋጋ ጨመረ እንዴ? ነው ወይስ ከነጭራሹ ነዳጅ የለም? ነዳጁማ ጢም ብሎ ሞልቷል። ማራገፊያ ቦታ በመፈለግ ድክም አለው እንጂ። እዩ እኔ የምልሽ ትወጂኛለሽ ግን? ማለት እየጠየከኝ ነው? እዩ እስኪ ሁሉንም ነገር ተይውና ግን አንዳንዴም በእኛ እድሜ ላይ ያሉትን እዚህ ባንቺ የሥራ ቦታ ያሉትን ሰዎች እስኪ ጠይቂያቸው። ያኔ ህመሜ ይገባሻል። አስጠሩኝ እንዴት ሆኖ ገስ ልጅ አሁን ምን ነው አንቱ የሚያሰኘኝ? እስቲ ንገሪኝ። በዚህ ጉዳይ ነገ ጠባ መጨቃጨቅ አለብን? ቅድም አደባባይ ላይ ስሙሽ ከሄደው ጎረምሳን አሁን በምንድን ነው በልተው? ቁጭ በይ እስቲ። እንዴት ነው ስራውን ለመድሽው? አንዳንድ ከስተመሮችም ነግረውኛል ለቤቱ በጣም ኢምፖርታንት ሰው እንደሆነች። ያ ጥሩ ነው። ግን ያ ጎረምሳ ማን ነው? አይ እኔ ማንም ሆነ ምን አይደረግም። ሙያው በራሱ የራሱ ኢቲክስ አለው። ያንን ኢቲክስ ጠብቆ መስራት ደግሞ ያንቺ ፋንታ ነው። ገባሽ? እኛ ለስንት የሥራ እድገት እያጨነሽ ራስሽን ከሥራው አታባርም። በዛ ላይ ደግሞ ቆንጆ ነሽ። አቤት አልገባኝም። ማለት እንዴ ምን መሰለሽ የምናወራው በአማርኛ አይደል እንዴ? ስለ ስራ እያወራን መስሎኝ። ማለት ምን ያገናኘዋል? ያገናኘዋል እንጂ እንዴት አይገናኝም? ቁንጅናሽ ቆንጆ ብትሆኝም ግን ሙያው የራሱ ኢቲክስ አለው። ያን ደግሞ እንድትጠብቂ የግዴታ ሙያው ያስገድድሻል። አሁን ከስተመሮች አሉ አንዳንዶቹ እሺ ትረጅኝ ይገባኝ ነበር። ቴንኪው ከተረዳሽኝ አሁን ቤት ትችላለሽ። እሺ ኢየሩስ ያው ተረድተሽኛል አይደል? እሺ ወይ ታሪክ እንዴት አባቷ ታምራለች እባካችሁ። ይቺንማ በቃ እንደው ያለም በኋላ ነው ስልቅጥ ማድረግ ያለብን ሞገስ። አዎ ግን ያ ጎረምሳ ማን ነው? ምን አገባኝ? ማንም ቢሆንና ለእሱ ጮምቤ ጨነቅበት አንዴ ምናልባት እናንተ ልከፍለው የሚችለው አሪፍ ስራ ሊሆን ይችላል። እንዴችን ስልክ መመለስ አለብኝ። ሄሎ፣ አንተ ምን ውስጥ ሆነህ ነው የምታወራኝ? ማረሚያ ቤት ነኝ። ማለቴ ስፖርት ቤት ነኝ። ስፖርት ላይ ነኝ። ስፖርት እየሰራሁኝ። ያው ለጥብቅ ጉዳይ ስለምፈልግ ቢሮ ድረስ አሁን ኑና ቶሎ በል እሺ። 4 መኪና ጭነት ይሁላት። 4 መኪና ጭነት ዘይት ገብቷል።
እሷን ተራውርጠን እንፖሻታለን። አላልኳችሁም ሁሉም ነገር ለበጎ ነው ብዬ? እናንተም ልከፍለው የምችለው ስራ ነው። ስልኩ ዝግ ነበር እንዴ? ዝግ ነበር እንዴ? እኮ ከማን ነው ብራዘር? እኔን ከፖሊስ ጋር ምናምን እንዳታነካክ። አርፌ እስራኤል ልስራበት። አረ ጀለስ ጋር ምንሽን ታስሬ ተቀልቤ ለመውጣት ይሄን ያለ ምሮጥ ይመስላል? አይደለም ልሮጥ እሰሩኝ እያልኳቸው ስንት የቀጠሮ አስይዣቸው ላሽ እንዳሉ ይጣቅ። አረ አስደግፋቸው። ታዲያ ለምን እዛው ፖሊስ ጣቢያ ድረስ አትሄጂላቸው? አረ የማይባስ መደፋፈር ነው። መደፋፈር? በሻውን ተነሽ፣ ንኪው በቃ ተነሽ። አረ ጀለስ ጋር አቡ ዛሬ ማመለጠን? አዎ በቃ እናገኘዋለን። ከዚህ በላይ እኔ አልችልም። በዚህ አጋጣሚ ለምን ጸጉሬን አልስተካከልም? አርፈ ተቀመጥሽ እዚሁ ቆይ። ወረፋ አለብሽ እንዴ? እንዴት ናችሁ? ወረፋ አለ እንዴ? ወረፋ አንድ 17 ሰው ይቀድማችኋል። የት አሉ? ሙርት ይዛለን። አረ ሙድ አይደለም አባዬ። ይኸውልሽ የኛ አሰራር ትንሽ ዘመናዊ ነው። ስልክሽን ትሰጪና ወረፋ ታስይዛለሽ። ደግሞ ያው ስንሰራ በሐቀኝነት ምናምን ስለምንሰራ ወረፋ እንደደረሳችሁ ደውለን እንጠራችኋለን። አየ በቃ ሰፈር በሰራ ይሻላል። ፒስ ይመቻችሁ። አቦ ጀለስ ከአንዴ ልሳምሽ። ለነገሩ እሱም ያስብሻል። በቃ ዛሬ እኔ አንተ ጽዳት ሰራተኛ እንዴት ማጽዳት እንዳለብኝ አሹፊኝና ሳገለግልሽ ነው ሙሉ። አይ በቃ ይብራብሽ ብራዘር፣ ከስራው ትምህርቱ ይከብዳል። አሁን ላሽ በይ። አቦታ ግን የሚልሽ ምን አድርገሻቸው እንዴ? አክብሬያቸው ነው አክብሬያቸው። መቼም ለታላቅ መልስ አይመለስማ። ኧረ ፒፓ ጨዋታ ጨምሯል። አቢ ሰማሻል ያለው ለታላቅ መልስ አይሰጥም ሲባል ሰምተሽ በኋላ የቀን ገቢያችን ፉት እንዳትይበት። ደግሞ አንተ የምትለው ስጣጣ በአስቱ ታመሳስለናለህ። አስቱ ማናት? አስቱ ኪፒው ነዋ። የአዲስና የአዳማ ዩኒቨርሲቲ ስም። ዩኒቨርሲቲ ገብተህ ነበር? ያው ማንም ገብቶ እንደሚወጣው ገብቼ ነው የወጣሁት። ተጭረህ ነው ተመረቀ? አባቴ ለምን አርፋ ትሰራ? አይኖቿ ላይ አሁን ድረስ ለእኔ ፍቅር እንዳላቸው ይሰማኛል። ቃል የምናየው ሁሉ እውነት ቢሆን ኖሮ ደስታችንን ከማየት ባለፈ ቀምሰን እናጣጥም ነበር። ግን አይን ማየት የሚፈልገውን ብቻ ነው የሚያየው። ለዛ ነው የምንሳሳተው። አይን ሳስታ ለምን የሚፈልገውን ብቻ ነው? ምን ነው ተገረምክ? ታውቂያለሽ እዩ በህይወቴ ከመምጣቷ በፊት የነበሩኝ ስዕልና ቀለሞች እና እሷን ካፈቀርኩ ጊዜ ጀምሮ ያሉኝ ስዕልና ቀለሞች ፍጹም የተለያዩ ናቸው። ያ ማለት አይኔ ማየት የሚፈልገውን ብቻ ነው የሚስለው ማለት ነው። እሷን ብቻ። እናት አታም ያ ጀዝባ እኮ የሰኔን ውጤት እኮ አለጠፈው ማለት አላናገራችሁትም እንዴ? ምን ለውጥ አለው? ስታናገርሽ ስለምነው አብረሽኝ ከተኛሽ ብቻ ነው የምመርቁን ታስባለች። ለማንኛውም እንገናኛለን። ቃል ምን ማድረግ እንችላለን? አታስቢ፣ ምን ማድረግ እንዳለብኝ እኔ ያውቃለሁ።
አሎ የለም ይሄን ያህል ስልክ የማያስወራ ቢዚነት አደጋ አለው። ምን ይታወቃል፣ አንድ ቀን ታሳርፈኝ ይሆናል። የስራውን ነገር እያወቀው አሁን ራሱ አየኝ አላየኝ እያልኩ ነው ማወራ። ታዲያ ለምን ዛሬ አልመጣም? በዛው ማታ ላይ ወጣ ብለን እንፍታታለን። አርጎት ነው ግን ትንሽ ጊዜ ያስፈልገኛል። ለዛሬ ግን አቅፈ እንድትሸኘኝ ነው የምፈልገው። እሺ እመጣለሁ። እሺ ቻው በቃ። ምን ያህል ጊዜ እንደሚፈጅብሽ እናያለን እስኪ። ቆይ አባቴ ላጭስ ነው ልጭስ ነው ብለን ይወጣው ቺ ግራ እያጋባች ይሄው ወራቶች አለፉ። ጊዜ ስጠኝ ትለኛለች። ቆይ እሷ ማን አባቷ ስለሆነች ነው እንደዚህ የምታስለምነኝ? ቆይ ለምን አትዋትም? አንተ ለዕለት ጉርስ ውጪ ካልሆነ ብቻ አትፈልጋትም አይደል እንዴ? ጊዜስ ሁሉም ሴቶች ጆን እያሉ እንዳለቀሱ እሷም ታለቅሳታለች። ሁሉም ሴቶች የሰጡኝን ልባቸውን እሷም ትሰጠኛለች። ያኔ ማን እንደሆንኩ ነግራት እተዋታለሁ። ያው እንግዲህ ያልተቆረሰ ዳቦ ስለያዘች እንዳትጎዳብ። የጉዳት ትንሽና ትልቅ የለው። አሁን ደውልና ቡና አዘዙ። ምን ልርዳህ? ቦታ ልስጥህ? ሰፋ ያለ እኮ ነው ይመችኛል። ይሄ 105 ምናምን የምትሉት ግን አይመስልም። አለ አይደለ ገብቼ ደልቀቅ ብዬ የምኖርበት። አታስብ፣ ገብታ አንድ ሁለት ደብልን ሻት ስትልበት ከጠበቅከው በላይ ምድር ትሰፋለች። አረ ጨውሽ ተመችቶኛል። አቡ ሙዲሽ ተመችቶኛል። ይመች። ልግዛው እንዳትል ተከፍሎበታል። ቾምቤ ጾታ ቀይሮ ማለት ይሄ ነው። ለማንኛውም በኋላ እንቀጥላታለን ጨዋታችን። ቾምቤ ምንም ስለተፈጠረ እንድትከታተል እፈልጋለሁ። እኔ እኮ ምንም ሳትናገር ነው የሚገባኝ። ቾምቤ እኮ ነኝ ፊክሰር። ልጅቷ ብቻ ማን እንደሆነች ንገረኝ። ጥላዋን እየተከተልኩ እግር በእግር ነው የምከታተል። ለዚህ ነው አልገባም የምልህ። ልጅቷ እኛ ጋር በአስተናጋጅነት እየሰራች ነው። ምን ቀድም ስገለፍጥላት የነበረኝ ማ ታውቃለህ? ጠርጥሬ እኮ ከምላሴ ላይ እኮ ነው የመለስኩት። መጠርጠር ነበረብኝ። አይታታል ጋሼ፣ በጣም ቆንጆ እኮ ነች። ከታተል ትለኛለህ እንዴ? ስላየኋት እኮ ነው ልጅቷን ተከታተልልኝ፣ ማንም ሰው አጠገቧ እንዳይደርስ አድርግ የምልህ። ገባኝ። ያው ልጅቷ በጣም ቆንጆ ስለሆነች የበጀት ፍሰት ያስፈልጋታል። ይቺን የመሰለች ቆንጆ ገደብ ባድርገን ተንከባክበን ካላሳለፍናት ግብፅ እንደለመደችው የኔ ነች አይደለችም የሚልስ አጠገቧ ውስጥ ነው። ይቺን ጉዳይ ሳይቃጠል በቅጠል እፍን ለማድረግ ነው። እሱ አታስብ። ግን እንደነገርኩ እጅ እስካስገባት ድረስ ማንም አጠገቧ ዝር እንዳይል። ምንም አታስብ። እግር በእግር እየተከተልኩኝ ጠለዋን ራሱ ሰላም ነው የምከታተላት። በተግባር ነው ፈልገው አስጠብቁ። ዛሬ ይቅርታ። ችግር የለም። ለፍቅር መስዋዕትነት መክፈል ግዴታ ነው። ጌታን ሳብ ሳስረክብ ነው።
ደግሞ ዛሬ ቲፕ የሌለን የተንበሸበሽኩት ተቀናቃይም በዝቶብሃል በይና። ምን ነው ቀናህ እንዴ? እንዴ ለምንድን ነው ማልቀነው? ሚስቴን ማንም ሰው እንዲወስድብኝ አልፈልግም። ለነገሩ ተይው፣ እኔ ነኝ እንጂ ለኔና ለአንቺ ፍቅርና ትዝታ የምለፋው። አንቺ ሁሉንም ነገር ጨዋታ አድርገሽዋል። እንደዚህ እንዲሰማ ስላደረኩኝ አዝናለሁ። ልክ ነህ አንተ ለኔ ብዙ ነገርህን ቀይረሃል። መልካም ሰው ሆነህልኛል። ግን እኔ ያንን ህይወት አላውቀውም። እፈራለሁ። ሴት ነኝ እኮ ጆን። ችግር የለም። አንድ ቀን ግን ታምኛለሽ። በኔ ስራ ላይ ነበር። ደግሞ ቆይተሻል። መጥረጊያ ይዤ ነው ጠስል ነው የመጣሽው። ኧረ ደግሞ እንድጀግና ሲያደርግሽ ፈሪ። ይልቅ አንቺ እንዴት ነበር ክላስ? ከቃል ጋር ነበርኩ። አሪፍ ነው። ስለ አንቺ ሲለፈልፍብኝ ነው ያልኩት። ቆይ እኔ ነኝ እሱ ነው አብሮሽ የሚኖረው? በጣም እኮ ነው የሚያፈቅርሽ። እኔ አላፈቅረውማ። ማን አፍቅሪው ያለሽ? ያፈቅርሻል ያልኩት። እህቴ ምን ሆነሻል? ሰላም አይደለሽም? ይኸውልሽ ኪድዬ፣ በቃ በእኔ ተስፋ መቁረጥ አለበት። የሰው ልጅ ሁሉ ደግሞ ካፈቀረው ሰው ጋር አይኖርም። ቢያንስ ከሚወደው ሰው ጋር ለመኖር መዘጋጀት አለበት። ማለት ጆና ተፈቅሪው ማለት ነው? ምን ያህል እንደማፈቅረው ታውቂያለሽ። እኔ ያልኩትኝ ሁሉም ሰው ከሚወደው ሰው ጋር አይኖርም። በቃ ሌላ ሰው መውደድ መጀመር አለበት። እሺ ጆን የቃልን ያህል የሚወድሽ ይመስልሻል? እንዴት እንደናፈከኝ አታውቅም። ዳግም የምትደውልልኝ ሁላ አልመሰለኝም ነበር። የኔ ጌታ ነይ ስትለኝ በዚህ ሌሊት እንደምንሮጭ የመጣሁት ስለማፈቅር አውቃለሁ። አሁን ግን ዝም ብለን እየጠጣን ፈታ እንበል። እቺን ጨዋታ ጠዋት ቁርስ እየበላን በደንብ አድርገሽ ታጫውቺኛለሽ። እሺ ለፍቅር ሲባል ከሚከፈሉ ዋጋዎች ትልቁ ራስን ለፍቅር ምቹ ማድረግ ነው። ጆ ደግሞ ትላንትና ምን አይነት ሰው እንደነበር ታውቂያለሽ? ጠጪ፣ ቃሚ፣ አጫሽ፣ ሴት፣ ብቻ ሁሉንም ነገር ለእኔ ሲል ትቷል። ለፍቅራችን ሲል ትቷል። ለምታፈቅሪ ሰው ብለሽ ራስሽን መቀየር በጣም ከባድ ነው። ጆ ግን ለእኔ ሲል ሁሉንም ነገር ትቷል። ቆይ ግን ምን እየሆንሽ ነው? ኪዲ ከተናገርኩሽ ይከፋሻል እያልኩ እኮ ነው የማልፍሽ። ለምንድን ነው ያለ ምክንያት የምትጠይው? ኪዲ ፍቅረኛዬ እኮ ነው። ችግር ካለ ለምን አትነግሪኝም? ይቅርታ በቃ እኔ ላንቺ የምመኘው አይነት ሰው ስላልሆነ ነው። ምንም ችግር የለብኝም። ይኸውልሽ የኔ ውድ፣ እኔን ካንቺ ማንም አይነጥለኝም። እሺ ደሞ ርቦኛል። በቃ ተነሽ፣ ራት እንብላ። ተነሽ ነይ። በቃ ተይ ነይ ነይ፣ ተነሽ 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 ተነሽ። ነይ 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 ነይ፣ ተነሽ። እሺ እኮ ተነሽ። ነይ ነይ። አይዞሽ አይዞሽ ኪዲ፣ አይዞሽ 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 ኪዲ። ኪዲ ቆይ ምንድን ነው ለእኔ ያልነገርሽኝ ነገር? በጣም እኮ እየፈራሽ ነው። ነገርኩሽ እኮ ቅዠት ነው። ምን እንደማይ እንኳን አላውቅም። ይልቅ አርፍደናል መሰለኝ። ተነሽ። እኔ ቀድሜሽ ተነስቼ ቁርስ ሰርቼ እኮ ልቀሰቅስሽ መምጣቴ ነበር። ኪዲ ምንድን ነው የተፈጠረው? በእናትሽ ንገሪኝ። በጣም እኮ እየፈራሽ ነው። ምን ያልኩት ነገር አለ እንዴ? ምን ያላልሽው ነገር አለ?
እኔማ እኮ አክስቴ ጋር ደውዬ ልጅሽን መተሽ 3-7 ታስጠምቂልኝ እኔ ምንም አልቻልኳትም ልላት ነበርኩ። ማታ አልነገርኩሽማ? ያንቺን ያስጨርሽ ጨምላቅ አስተማሪ ሰኒንም ካልቀመስኩሽ እያለ አትቀልጂ። ቆይ ምን አርጉኝ ነው የሚለው ግን ያስተማሪ? ምን አውቃለሁ። ዛሬ ጊዜ ካልሽ ማለት ቃል እናገኘዋለን ብናግዘው። እሱማ ግድ ነው። ግን እኔ ጆን ላገኘው ነበርና ከሰዓት ረፍት ልወጣ ነበር። ለነገሩ ስጨርስ አገኘዋለሁ። ተነሽ በቃ ቁርሳችንን እንብላሽ። ተነሽ በቃ። እኔ የምልህ ጆን፣ ቺኮችን መግደል ምን አይነት ብላ ይጠይቃል? ምን ነው ሟች አገኘሽ? ገዳይ ሲያረፋፍር ስንቱ ሟች መሰለ ቆሞ የሚፎክረው። እኔ የምልህ ጆ፣ ግን አብዛኞቹን ቺኮች እያጫወትክ መጨረሻ ላይ ኬፍ የምትላቸው ለምንድን ነው? ስለሚገባቸው ነው። እና እኔ ጆኔን ከእነሱ ጋር ፍቅር እያልኩ ምጃጃ ነው ደግሞ። ይኸውልህ ሁሉም ሴት ማወቅ ያለባት አንድ ሴት ብትሄድ 1000 ሴት ተንጋግታ እንደምትመጣ ነው። እሱማ ልክ ነው። ትመጣ ወዳ ነው። ቆይ ምለው ጆ፣ እዩንም ከኬክ ቆርሰው በኋላ ኬፍ ትገጫታለህ? አንተ ልጅ ወዳታል እንዴ? ምን ነው እዩ ማለት አበዛ። ቆይ ምን ማለት ነው ጆ? እኔ እንዴት ያንተን የሆነ ነገር ወስድብሃለሁ? አንተ ማለት እኮ ወንድሜ ነህ። ረጅም ዓመት አብረን እንዳሰሪ ሳይሆን እንደ ወንድም ምን ያኖርከኝ አይደል እንዴ? እኔ እንዴት ያንተን የሆነ ነገር እቀማለሁ? ኧረ አንተ ተረጋጋ እንዴ። እኔ ስቀልድ ነው። ዝም ብለህ እዩ ስትልብኝ እኮ ነው። አይደለም እኮ ጆ፣ ያው ታውቂያለህ እዩ በጣም ቆንጆና ጥሩ ልጅ ነች። አንድ ወንድም ደግሞ ለወንድሙ ከሚመኛቸው ነገሮች መልካም ሚስት ነው አይደል እንዴ? ያው በዛ ደረጃ ዛሬ ምክር አጫውተዋል። ለማንኛውም አንድ አጭሽ ይመጣልሽ። አንተም መያዘ ልክፍት ነው። ቆይ በሴቶችን መቀለድ ምን ያህል እድሜ ይጨምራል? አንድ ቀን በትንታ ነው የሚደፋ። የትም ብሄድ ምንም ማምጣት እንደማልችልና ተስፋ እንድቆርጥ ነገረኝ። ልክ እንደ ጓደኛሽ እየሩስ መጫር ካልፈለግሽ ያልኩሽን አርጊ ያለኝ። እኔ በራሴ ለመፍታት ስሞክር ነው ማልወጣው ችግር ውስጥ የገባሁት። ማንም ሰው እንዲረዳኝ አልፈለኩም ነበር። በራሴ የምወጣው መስሎኝ ነበር፣ ግን እሱ አሸነፈ። ከዛ ተጫርኩ። አንቺ ግን ይሄ አይደገምም። እሺ ቃል የሚሆነውን ሁሉ ያደርግልሻል። አይዞሽ። እሺ ልክ ነው። ተረጋጊ ሰኒ። ምን ማድረግ እንዳለብኝ እኔ ያውቃለሁ። አሁን ለዛ መዘጋጀት አለብሽ። አሁን መሄድ ትችያለሽ። ነይ በቃ ሰኒዬ፣ እኛ እንሂድ። በቃ በእኔ ተስፋ መቁረጥ አለብህ ቃል። እኔ ተስፋ ያደረኩት ፍቅር ነው። ፍቅር በቃ ሲለኝ እተዋለሁ። አፍቅራት ተብዬ አላፈቀርኩሽ። ተወኝ ስላልሽም አልተውሽም። ከኔ የተሻለች ላንተ የምትገባ ሴት በዙሪያ ትኖራለች። አይኔ የሚፈልገውን ብቻ ነው። ይሄንን ያለችኝ እህትሽ ቅድስት ነች። እኔ የምፈልገው አንቺ። በቃ እኔ መሄድ አለብኝ። አትከል። እኔ ጋር ያለው ማዕበል አንቺን የሚረብሽሽ አይደለም። እኔ ሰላም የሚሰማኝ አንቺ መፈቀር ስለሚገባሽ ብቻ ነው። ሁሉን እርሺ። ቢያንስ ጓደኛሞች ነው እንደ ድሯችን። ቃል ገባልሻለሁ በነፃ ስሜት። አንቺ ካረዳሽ በምን መልኩ ሌላ ሰው መልመድ ይችላል? ከልብህ ከሆነ አግዛለሁ እንደ ድሯችን። ከልቤ
ቆይ ማን ነው እኔ ፊት እንደዚህ የሚያቅፍሽ? እኔ ጋር እንደምትመጪ አልነገርሽው ነው ወይንስ ወንድሜ ነው ምናምን ብለሽ ነግረሽው ነው? ይቀናህ ነው እንዴ? ባኬ ክላስ ልጅ ነው የነገርኩ መስሎኝ። ያፈቀርኩሽ ተጎዳውልሽ ምናምን ያለ የሚያለቃቅሰው ነው? ቆይ በምን አጋጣሚ ተገናኝታችሁ ነው? ዛሬ በሰላም የምንውል መስሎኝ ተመልሼ ስራ መግባት ሳይኖርብኝ አይቀር። ምንድነው የምትይው? እንደዛ አይነት ነገር ስታይ አትናገር። ስላንቺ አይመለከተኝም። ወዴት ነው ነገሩን የምታዞረው? እኔ ያልኩት ከዚህ በላይ ደስታ ይገባናል ነው። ስለነሱ ነገም ከነገ ወዲያ ማውራት እንችላለን። እሺ ይቅርታ። በቃ የኔ ፍቅር አሁን ቆንጆ ቦታ ወሰደኝና ቅፍ አድርገኝ። ታውቃለህ የኔ ውድ፣ በቃ እዚህ ደረሳችሁ ስል የሆነም አላውቀውም የሚሰማኛል። ስብርብር ያልኩ ያለ ይሰማኛል። ተረዳኝ እንጂ የኔ ውድ። ቆይ አንተ ያልተረዳኝሽ ማለት እንደዳኝ ነው። እኔ እኮ ማካበድ አይደለም። በቃ እኔ ከአንተ ጋር የማሳልፈው ነገር ሁሉም ጥሩ ትዝታ እንዲኖረው ነው የምፈልገው። ደግሞ አንተ ለእኔ ብለህ ሁሉንም ነገር እንትተይለ እመኔን ደግሞ ብዙ አላስጠብቀም። እሺ እሺ። ለአንቺ ብዬ የከፈልኩትን ዋጋ እንድቆጭበት አልፈልግም። አትቆጭም የኔ ውድ። በናደ እኔ እኮ ምን ነው አልጨቀጨቀችኝም እላለሁ። ለካ ዲያርሽ ላይ ተጥደሽ ነው። የሆነ ነገርማ ተፈጥሮ መሆን አለበት። በቃ ባድር ምን ማይመስልሽ ነበር ማለት ነው? ይልቅ እሱን ተይው። ጆ ሊያገባኝ እንደሚፈልግ ነገረኝ እኮ። ታውቂያለሽ ብዙ ራስ ወዳድ እንደሆንኩበት። ከዚህ በኋላ ግን ስሜቱን መጉዳት አልፈልግም። ስሜቱን ማለት ነግሬሻለሁ። ያን በይሳት ከሱ ጋር ማድረግ የለብሽም። እመኚኝ፣ ወንድ ልጅ ነው። በዛ ላይ ኩያሽ አይደለም። እዩ የምር ቢያፈቅርሽ ኖሮ ይታገስሽ ነበር። እኔ ፈልጌስ ከሆነ እኔ በሱ እቅፍ ውስጥ መሆን ፈልጌስ ከሆነ እኔ ማድረግ ፈልጌስ ከሆነ እስቲ ንገሪኝ፣ ከሱ የተሻለ ምርጫ አለኝ? ግን ለኔ ሲል እንደተቀየረ ሀገር ምድሩ የሚያውቅ ነገር አለ።
ማን ነው? አዎ ተነስና ቁልፍ ውስጥ ሞት ነው ተኝተህ መጣው። ባክኔም እንደተፈጠረ አላውቅም። ደግሞ ከኝ ዘንባ ነው በእናትህ ያዝ። ትንሽ ልተኛ እመጣለሁ። እሺ ሂድ። ነጋ እንዴ? ሌሊቱ እንዳይነጋ ቁመሽው ነበር? ባልነጋ የሚያስብል ምሽት ነበር እኮ ያሳለፍኩት። አሳበድከኝ እኮ። መለቀ መስሎካል። ቀልዴና። አሁን ተነሽ፣ ልብስሽ ለብሰሽ ውጪ። ምን እያልከኝ ነው? ተነሽና ልብስሽ ለብሰሽ ውጪ። ተነሽ። ዛሬ ያቺ ምላሳ አመት ሼት ሄዳ ነው? ኦ የእሷ ሲገርመኝ ደግሞ አንተም ጀመርክ እንዴ? ዛሬ በጠዋት ነው የወጣችሁ። ዛሬ ግን አርፍዳል እኮ። በሰላም ትንሽ ራሴን አሞኝ ነበር። አሁን ግን ደህና ነኝ። ጠጣህ እንዴ? ኧረ በፍጹም። እንደውም አለመጠጣቴ ሳይሆን አይቀርም ያሳመመኝ። ኦ ብሎ ነገር የለም። ንፋስ ነው የሚሆነው። በኋላ ሆስፒታል ሄደህ ታየው። እሺ። የምን ሆስፒታል ነው? ይኸው አሁን ደህና ነኝ እኮ። ነይ አሁን ግቢ። አያ ይሄንን ነው ይኸውልህ ያለበትን በጂፒኤስ ፈልገ በድሮን አከርካሪው መስበር አለብን። ጋሼ አንተ ምንም ነገር አታስብ። የሳማትን በሙሉ እያንዳንዷን ቆጥሬ ነው ማስተው። ቻይና፣ ራሽያንና ቱርክን ይዘን ወደፊት ነው ጉዞ። ምንም የሚያሳስብ ነገር የለም። በደጀንነት ከኋላ አለው እንዳታስብ። ተናገሪ። ስትናገሪ ሁሉን ነገር ማሸነፍ ትችያለሽ። ያለዛ እስረኛ ያደርግሻል። ኪዱ አላ አንዳንዴ መሆን ትፈልጋለህ እንጂ አትሆንም። ማውራት ትፈልጋለህ ግን ሐሳብን የሚገልጽልን አረፍተ ነገር አብዝተህ ትጠየፈዋለህ። ለመጥራት ትቸገራለህ። እናም ሁሌ ውስጥ አስሮት ይኖራል። የዚህን ያህል አንቺን ሊያጠም እንደሚችል ችግር ምን ቢሆን ነው ኪዱ? አንቺ እኮ የተከፉ የገጠሙ ከንፈሮችን ፈልቅቆ ማሳቅ የሚችል እብደት የተሞላሽ ነሽ። ጋለሪው ሰደን አትጨነቂ። እኔ የፈለኩሽ አንቺ አንድ ነገር ማወቅ ፈልጌ ነው። ማለት አስፈላጊ ነው? አዎ ያስፈልጋል። በደንብ መተዋወቅ አለብን። ይኸውልሽ ምን መሰለሽ፣ እኔ ብዙ ስራዎች ያሉኝ ሰው ነኝ። ይህን ድርጅት ስከፍተው ላስጀምር እና ቀጣይነት ደግሞ ራሱን ችሎ እንዲንቀሳቀስ ልክ እንደኔ ሆኖ የሚሸፍን ሰው ይኖራል ብዬ ነበር። ስለዚህ አሁንም እንደማየው ካሉ ሰራተኞች በሙሉ ለዚህ ስራ ደግሞ ልትሸፍኝልኝና እንደ ራስሽ አድርገሽ ልትሰሪልኝ የምትችይ ሴት ብትኖሪ አንቺ ነሽ። ገባሽ? እንደገና ይሄ ብቻ ሳይሆን ደግሞ ጀሪዬ፣ አንቺ ለመስተንግዶ ስራ የምትመጥኝ አይመስለኝም በጭራሽ። አመሰግናለሁ። ግን እኔ ኖ ይኸውልሽ፣ ሌላውን ሻይ ቡና እያልን ሌላ ቦታ እንጫወታለን። መቼም ለዚህ የሚሆን ጊዜ የምታጫ አይመስለኝም። እሺ በቃ ልሂድ። እሺ። እኔ ምለቃል ስዕል መሳል ስሜቱ ምን ይመስላል? ለምን ጠየቅሽኝ?
ስዕሉን ስስለው ፊት ላይ የሚነበበው ስሜት ስዕሉን በትክክል የሚገልጸው ያልተሰማኝ በጣም ታስፈራ ነበር። ብስል ብዬ ተመኘው። ቁስል ካልተበጣ ያስከትላል ጣጣ ትል ነበር እናቴ። አይሽ እኔ ችግሬን፣ ሐዘኔን፣ ደስታዬን በአጠቃላይ እኔ የምላቸውን ስሜቶች ማፈንዳቸው እዚህ የምትመለከቻቸው ሁሉም ስሎች የኔ ውጤት ጭማቂዎች ናቸው። ከዚህ ጨርሼ ስወጣ ሁሉ ነገር አዲስ ይሆንልኝ። እንዲህ በቀላሉ በመሳል ብቻ? አዎ ብቻ ስሲ ውስጥሽን የሚገልጸው ደስታ፣ ህመም፣ ስቃይ መሆን አለበት። ነይ ሳይ ነይ አንቺ ደግሞ ምን እያደረክ ነው? ቃል እኔ መሳል አልችልም። መቻል ብሎ ነገር የለም። ስሜትን አውጥቶ መጣል ተወራለትም ምኑንም አይመስልም። አዩት ሰማሁት ፍቅር ደስ አይልም። ፍቅር ደስ አይልም የተወራለትም ምኑንም አይመስልም። ይገለኝ ይሆናል ሲሉትም አይገልም። እመነኝ ጀታት ፍቅር ደስ አይልም። ፍቅር ደስ አይልም የተወራለትም ምኑንም አይመስልም። ይገለኝ ይሆናል ሲሉትም አይገል። እመነኝ ታት ነው ፍቅር ደስ አይልም። የምወደው ሰው ከበላት እስከራ የተሳሳከ ተቃቅፎ ሲያራ የምጠጣዋ በጀርባዬ ሲወርድ አንጀትን ያረረ ፈገግ ስል በግድ እሱ የሚያስረሳ ከልቤ አቅም ሳታ ጥቅም ሲልብኝ በዓይኖቼ የመመታ የማያገኙትን በየቀኑ ማለው ብቻው የእግር ሰዓት የቁሙት አይደለም። ፍቅር ደስ አይልም የተወራለትም ምኑንም አይመስልም። ይገለኝ ይሆናል ሲሉትም አይገልም። እመነኝ ታታ ፍቅር ደስ አይልም። ለብቻ መካተል በማይታይ ሰዓት እየተነፈሱ እንደ ሙት መረሳት ትኩስ ፍቅር አክትቦ የሌለ ማስመሰል ስም በሌለው ህመም እያረሩ መክሰል ልሁኔላ የቆምኩት ምስክር የፍቅር ክፉ መልክ የማላከራክር ላለቀለት ነገር መሰረት ምለፋ እድሌን መቆጥር ቀኔን የምገፋ እሱ ብቻ ነው የምላክ እኩያ በእግሩ ስቃይ ነው የደም ክስያ ወቆዋች ነው የተከበበው
አስቢበት ግን ራስሽን መስጠት ለማይገባሽ ሰው ራሴን አሳልፌ ካልሰጠው እያልሽ ያለሽው የግድ እኮ አንቺ ልትወጂው አይገባም። በቃ ይሄንን እንኳን ለኔ ለምን አትይልኝም? ይኸውልሽ እህቴ እኔ በቃ ዛሬ በጣም ደስ ብሎ መዋል ነው የምፈልገው። ውብ ቦታዎች ሂጅ ውብ አይኖቹን እያየሁ መዋል ነው የምፈልገው። በቃ አሁን ሂጅ የራሱ ፀጉር ቤት ስጂ ለሙሽርነት ላዘጋጅ። ደግሞ ኬኮቹን በስርዓት አዘጋጅ ጠብቂኝ እሺ? እህቴ እኔ በቃ ደስ እንዲለው ነው የምፈልገው። ሁሌም ቢሆን የልደት ቀኑን በእኔ ምክንያት እንዲያስታውስ ነው የምፈልገው። እንዳልሽ ግቢ በቃ ተውሽ በቃ ላስቆማት አልቻልኩም። ቃል እህቴ በዚህ መልኩ ትሳሳታለች ብዬ አስቤ አላውቅም። ምርጫዋ ነው ኪዱ። እድለኞች ባልደከሙበትና ባለፉበት ፍቅር ይታጀባል። እንደሷ ቢቀለኝ ደስ ባለ። በጣም ነበር የማፈቅራት። የኔ የምትሆን ይመስለኝ ነበር። ፍቅር እንደ ሰው ነው ይሸውል። ፍቅር የውሸት መንደርን አያውቃትም። ታውቃለህ? ሰው ማፍቀር በራሱ መዋብ ነው። ለዛ ነው ውብ ሆነ የምትታየው። እባክሽ አታሽኮርመኝ። የማገዝሽ ነገር ካለ ደውይልኝ። እኔም የሷ ነገር ሆኖብኝ ነው። እባክህ አንተ ምን በወጣ ቃል። እኔም ያንቺ ነገር ሆኖብኝ እንድነዋ። እሺ በቃ ቻው። በይ በቃ ቻው። ማን ነው? አንተ አቢቲ ትላንትና ቁልፍ አስቀምጬ ላይ ነው የመጣው። ልተኛበት አትረብሸኝ። ምንድነው? ጋሽ እርሶ ኖት? አቢቲ እንኳን ተወለድክ የኔ ውድ። የኔ ውድ ደግሞ ስጦታዎች ናቸው። እሺ ዛሬ በጣም ፏ ብለህ ነው የምትለው እና ደግሞ ያንን በፌዴራል ፖሊስ ሁላ ሳይቀር እያስፈራራ ካሉት ሰርግ ስትል የነበረውን ጣፋጭ ኬክ የኔ ውድ ከእንቅልፍ ቀስቅሻ ውዛገብኩ አይደል? በቃ ና እንግባ። ገብተህ አረፍ እንበል። ሄይ ቦይ ማነው ስሙ? ከዲስ በሩን ዘጋው። በጣም እኮ ነው የሚበርደው። ሄይ ሰዓቱ ሄዷል። ከመጣና ያለበዛ ለባብሽ ይወጣ ነው። ነፍስሽን ሳላውጣ አፍሽን ዝጊ። ፈርቼ ነበር። አንድ ቀን ይሄ እንደሚሆን አውቅ ነበር። እኔ ምን እንደተፈጠረ ግራ ገብቶኛል። ልጅቷ እንዴት እቅፌ ውስጥ ሆና እንዳደረች ምንም ነገር ሊገባኝ አልቻለም። እሷን ጠፍጥፌ ከማባረር በዘለለ እንዴት እንደተገናኘን፣ የት እንዳመሸን፣ እንዴት ሆና አልጋ ውስጥ እንደገባች ይህን እንኳን እኮ መጠየቅ አልቻልኩም። ቆይ ለልጅቷ ቦታ ከሌለ ለምንድን ነው የሚያስጨንቀን? ተናድጃለሁ። እኔ ደግሞ ከራሴ ውጪ ለማንም ሰው አልጨነቅም። ይሄን ደግሞ ጠንቀህ ታውቃለህ። ነገሮች እኔ በምፈልጋቸው መልኩ ባለመሄዳቸው በጣም ነው የተናደድኩት። በጣም የምፈልገውን ነገር ለማግኘት እኮ ተቃርቤ ነበር። ምን እንደዚህ እንዳንከረፈፈኝ ነው አሁን ማወቅ ያቃተኝ። ቆይ ቢያንስ አፍፍ አድርገህ ለመደበቅ አትሞክርም ነበር? እኔ ዝም ብዬ መርበተበት ወንድ አይደለሁኝ። ደግሞ ይኸውልህ ከእሷ የምፈልገውን ነገር ለማንም ሰው እንደማታስነካ ቃል እገባልሃለሁ። አሃ ሜዲ እንጆ የሚባል ተጽፎበታል። ይኸውልህ በማይመስል ነገር ላትጋባ። ሴት እኮ ናት።
እልኋን አስጨርሳታለሁ። ታያለህ። እንግዲህ በዚህ ሰዓት ነው ባፈቀርኩት ሰው ተከዳው እያለች ባላዝን ተያይዘዋለች። አይዞ ትንሽ ቆየት ብለህ እምባሽን ላብስልሽ ብለህ ደገፍ ፍትህ አደርጋታለህ። ነገርኩህ እኮ ሁሉን ማድረግ ትችላለህ። ቾምቤ ይኸውልህ ገና ብዙ ስራ እሰራለሁ። ክፈለኝ የምትለውን ነገር መክፈል እችላለሁ። አረ ጣጣ የለውም። ያው የአንተ ኪስ ማለት የኔ ኪስ ማለት ነው። ግን አክተሯ መከፈል ስላለባት የግድ ያስፈልጋል። ትንሽ ልጁ ቡጢ ነገር ሳያቀማምሳት አይቀርም። ዝም ብላ እያላዘነች ያው ቀስ ብለን ደገፍ 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 ማድረግ አለብን። አንቺ ትለያለሽ ስል ያደጉ ሀገራቶች ምን አሉ? ተሳለቁ። ካልተጋባን ካልተዋለድን የሚለው ትኩሱ ፍቅራችን ላይ ቀዝቃዛው አቸለሰሽበት ቀዝቀዝ ሲል እነ ሲኔን እነ አልጀዚራ እነ ቢቢሲ ብቅ ብቅ ይሉና ለመኖር ከሚመቹ ምቹ ስፍራዎች አንዱ ብለው ቆንጆ ዜና ይሰሩልሻል። አየሽ፣ እነሱ ለራሳቸው እንጂ የሰው ነገር ማድነቅ ምንም ደስ አይላቸው። እኔ ግን ላንቺ ዛሬ በአዝማሪ ነው ስንከባከብሽ ማድረግ። በእኔ እንሂድ ቾምቤ። ፊቴን የሸፈንኩት ወንጀለኛ ሆኜ ፖሊስ ፈርቻ አይደለም። እሺ ባንተ ጣጣ ተደብድቤ ነው። ታዲያ ምን ታካብጃለሽ? መደብደብ ብርቅ ነው። እኛ አለን አይደል በሳምንት ከ4 እና ከ5 ጊዜ በላይ ካልተደበደብን ደበር የሚለን። ያን ይውልሽ መሃል ቤተ መንግስት ላይ ትገቢና ይሄ መንግስት ካልወረደልኝ ትያለሽ። የሪፐብሊካን ጋርዶች ብቅ ብቅ ይሉልሽና ደህና አድርገው አሪፍ ቦክስ ያቀማምሱሽ፣ ፊትሽ አብጦ ቆንጆ ይሆንልሻል። ያኔ በኩራት ደረትሽን ነፍተሽ ስትይ አላፊ አግዳሚ ሲልልሽ ያኔ ነው በቃ መደብደብ እንዴት እንደሚያኮራ የሚገባሽ። ቾምቤ በእናትህ አትቀልድ። ብሩ ያስፈልገኛል። ብር? አዎ ብሬን ከፍልሻለሁ። ቆጥረሽ የማትጨርሹ ብር ሰጥሻለሁ ብለህ መሰለኝ ከማላውቀው ሰው ጋር ያጋደምከኝ። አስታወስኩት። ቆጥረሽ የማትጨርሹ ብር? ቆጥረሽ የማትጨርሹ ብር ምን እንዳደርገው ነው 100 ብር የምትሰጠኝ? ምን ላድርገው? አረ በስማ በዚህ ፍጥነት ቆጥረሽ ጨርሻት። በአረፍ ብለሽ ቁጠሪ፣ ድካሙ እንዳይገልሽ። ካልሆነ ደግሞ በባጃጅ ሄድበት። ስሚ እኔ ቾምቤ ነኝ። ነገር መትከል እንጂ መንቀል ደስ አይለኝም። አንቺ ደግሞ ልንከባከብሽ ፍቅርን ልትከልልሽ ስልሽ አልተመቸሽም። ቾምቤ በእናትህ አትቀልድ። ብሩ ያስፈልገኛል። የስራ ቦታ አለቃሽ መሰለኝ ደጋግሞ ሲደውል ነው ያመጣውልሽ። እኔ ማንንም ማውራት አልፈልግም። ከሸል ስልኬን ዝጊው። የኔ ውድ ነገሮችን ተረጋግተሽ ለማየት ሞክሪ። ማንም ከራስሽ አይበልጥም እኮ። እኔ እኮ አምኜው ነበር። ራሴን እኮ አሳልፌ ልሰጠው ነበር። ፈጣሪ ቀጥቶሻል የኔ ውድ። ሲጀመር እኔ አንቺን አልሰማ ብዬ ነው። አንቺ እንዴት መክረሽኝ ነበር። ይቅርታ የኔ ውድ፣ አንቺን መስማት ስላልቻልኩ። አሁን ለመረጋጋት ሞክሪ።
የምትወደው ሰው ከበላት እስከራ የተሳሳከ ተቃቅፎ ሲያራ የምጠጣዋ በጀርባዬ ሲወርድ አንጀቴን ያረረ ፈገግ ስል በግድ እሱ የሚያስረሳ ከልቤ አቅም ሳታ ጥቅም ሲልብኝ በዓይኖቼ የመታ የማያገኙትን በየቀኑ ማለው ብቻው የእግር ሰዓት የቁም ሞት አይደለም ፍቅር ደስ አይልም የተወራረትም ምሉንም አይመስልም ይገለኝ ይሆናል ሲሉትም አይገልም እመነኝ ታታ ፍቅር ደስ አይልም ለብቻ መካተል በማይታይ ሰዓት እየተነፈሱ እንደ ሙት መረሳት ትኩስ ፍቅር አክትሞ የሌለ ማስመሰል ስም በሌለው ህመም እያረሩ መክሰል ልሁኔላ የቆምኩት ምስክር የፍቅር ክፉ መልክ የማላከራክር ላለቀለት ነገር መሰረት ምለፋ እድሌን መቆጥር ቀኔን የምገፋ ውብ ብቻ ነው የአምላክ እኩያ በእግሩ ስቃይ ነው የደም ክፍያ በወርቆች ነው የተከበበው አየሁ አይደል ምኑ ደስ ይላል ደስ ይላል ሲሉ የምትሰማችው ወይ አልወደዱም ወይ ጨካኝ ናቸው ፍቅር ደስ የተወራለትም ምኑንም አይመስልም ይገለኝ ይሆናል ሲሉትም አይገርም እመነኝ ጌታት ነው ፍቅር ደስ አይልም ፍቅር ደስ አይልም የተወራለትም ምኑንም አይመስልም ይገለኝ ይሆናል ሲሉትም ትንሽ ቀረሽ እኮ ትንሽ በቃ እሺ ቁርስ ደርሷል ጌታት ነው ፍቅር ደስ አይልም ደስ ይላል ሲሉ ወይ አልወደዱም ወይ ጨካኝ ናቸው ፍቅር ደስ አይልም ምን ሆነሽ ነው? አልጣፈጠሽም እንዴ? ምግቡን ከማጣጣም በላይ በአንቺ መነቃቃት ደስታ ውጦኛል። እህቴሞች ከሞት የተነሳሽ ያል ነው ደስ ያለኝ። እባክሽ አታካብጂውን። ፍቅር ማንደፋደፉን በእኔ አልጀመረው። በጠዋት መነሳቱስ? ስራውም እያለኩ በግድ ነበር የምትነሺው። አዎ መስሪያ ቤት ደውለውልኝ ነበር። ቢያንስ ሄጄ ላናግራቸው። ደግሞ ምን ይታወቃል ስራ ጀምሪ ሊሉኝ ይችላሉ። አላማረኝም። ሰውየው ገዳይ ሹገር ምናምን ሲባል ሰምቻለሁ። ፊት እንዳሰጩ ደግሞ አሪፍ ዋጋ ከሰጠኝ ምን ችግር አለው? ደግሞ ለፊት
ግን እኮ ዛሬ ቃል እናገኘዋለን ተባብለን ነበር። ካልቻልኩ አንቺ ትሄጃለሽ እና ይቅርታ ትጠይቂልኛለሽ። መቼም አንቺ ብለሽው እምቢ አይልም። እዩ እንደሚወድሽ ታውቂያለሽ። ኖረሽም ሳትኖሪም ልቡ ካንቺ ጋር ነው። እድል ስጪው እንጂ። እኔ ስለ ወንድም ማስብበት ምንም ምክንያት የለኝም። ኪዲ ከዚህ በኋላ ስለማንም እንዳታነሽብኝ። ዋው እዩ እኔ ነኝ እንዳትሄድ መቼ እንዴት ናት? እንዴት ነሽ? ሰላም ነሽ? እንዴት ነህ? እንዴት ነሽ? ምንድን ነው በስልክ ማውራትም ያለ መገኘትም ምክንያቱ ምን ሆኖ ነው? የቤተሰብ ጉዳይ ነበር፣ አልፏል። እንዴት አገባሽ እንዴ? ወይ እሱማ እኮ ለእድለኞች ነው። ባል በዚህ ዘመን ከየት ይመጣል ብለክ ነው? አራራራ ይሄ ነገር እኔንም እያካተተ እንዳይሆን። ያው እንግዲህ ሆኖ ሲገኝ ነው የሚመሰከርለት አይደል? እሱስ ልክ ነሽ። ስለዚህ ሽማግሌ ማንጋጋት ይኖርብናል ማለት ነው። ከዛ በፊት ግን ስራ መጀመር አለብሽ። ልንገርሽ አንድ ነገር፣ ያው በተለመደ የስራ ቦታ ሳይሆን የድርጅታችን የላውንጁ ስራ አስኪያጅ ሆነሽ ትጀምሪያለሽ። እኔ? አንቺ የምርክን ነው ሞገስ? በእውነት ከዛ በፊት ምን አለ መሰለሽ፣ አሁን የነገርሽ ዱብዳም ስለሆነ አንዳንድ አልባሳቶች ያስፈልጉሻል ፕሮቶኮልን ለመጠበቅ ገባሽ? በእኔ ስም ደግሞ አንድ የራት ልብስ ተገዥና ዛሬ ራት እየበላን ቁጭ ብለን እናወራለን። በእኔ ስም እንደውም አንድ የራት ልብስ ገዝተሽ ከዛ በኋላ ራት እየበላን ብናወራበት ይመስልሽ? ደስታው የኔም ነው ሞገስ። ያው ግን እዳሪ ብሎ ማስቸገር ከሌለበት። ያን ያሉን ፈጣን አይደለሁም። እኔና አንቺ ከተግባባን አንቺ በፈለግሽ ሰዓት በቤትሽ ውስጥ ዱብ አደረግሻለሁ። እሺ በቃ እኔ ልሂድ። እሺ ሂጂሽ። ቻው። ቀላል አምሮባታል። አሁንስ ምርር ያለኝ የቤት ኪራይ ነው። አንዳንዴ እኮ ምግብ፣ መኝታ፣ ሚስትና ልጅ እኮ እነሱ የሚያቀርቡ ነው ይመስል ወጥ እንኳን መጨመር በቀረበት ዘመን እነሱ ይህን የቤት ኪራይ ባናት ነው የሚጨምሩት። አውቃለሁ። የደሞዝ ቀን ነው ትወስዳለህ። ችግር አታውራብኝ በእናትህ። እዩ ስራ ቦታዋ ሳትመለስ አትቀርም። ያዩዋት መሰለኝ። ደግሞ እንዴት አባቱ አምሮባታል መሰለኝ። ገደል ትግባ ስትፈልግ። አሁን ስለ እሷ ማውራትን አቁምና ፎጣዎቹን ቦታ ስጣቸው። መዘዘኛ የአንቺ ፍቅርሽ ነው የጎዳኝ። 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 በልቼ እንዳልበላው ጠጥቼ እንዳልጠጣው የረገኝ ፍቅርሽ ነው። መቻታው ከሰው ተራው ትቶ የረገኝ ብቸኛ አውቃለው ፍቅርሽ ነው ይሄ መዘዘኛ። መችረጃ የረገኝ ተቆጪ በቶሉ ያው ያንቺ ፍቅር ነው ሌላ ማን ተብሎ ብዙ ነው የሆድኩት ያልሆድኩት ምን አለ አንጀቴ ማረረ ሆዴም ተካተለ ከዚህ የበለጠ ምን አለ አደጋ ምን አለ አደጋ። ፍቅርሽ ነው የጎዳኝ። ፍቅርሽ ነው የጎዳኝ። ፍቅርሽ ነው የጎዳኝ። ፍቅርሽ ነው የጎዳኝ።
ልቤ ተዛነፈ ፍቅርሽ ሲዘጋ ያው ያንቺ ፍቅር ነው ሌላ ማን ተብሎ ይኸው ፍቅርሽ ነው ሁሉንም አቃጥሎ አውቃለሁ ፍቅርሽ ነው ይሄ መዘዘኛ የረገኝ ብቸኛ የረገኝ ብቸኛ ፍቅርሽ ነው የጎዳኝ 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 መቻታ ፍቅር ደስ አይልም የምወደው ሰው ከበላት እስከራ የተሳሳከ ተቃቅፎ ሲያራ የምጠጣዋ በጀርባዬ ሲውርድ አንጀቴን ያረረ ፈገግ ስል በግድ እሱ የሚያስረሳ ከልቤ አቅም ሳታ ጥቅም ሲልብኝ አልገባኝም ጉዳይ ኪዱ እንዲህ ነው በይኝ ምንድነው ያየሁት እህቴ ሁሉ ነገሯ ተቀይሯል ቃል ሳስበው እሷ ሳትሆን እኔ ልረዳት የቻልኩት መሰለኝ አልገባሽም ስለኔ ነው ማውራው ታውቃለሽ መውደዴ እኔም በነፃ ጊዜ ያልታሰበኝ ያልቻለችበት ምክንያት አልገባኝም መወደሱ አይደለም እንዴ ኪዱ እኔ ፍቅር አይገባኝም እንዴ ሁሉም ነገር ከማንም በላይ የሚገባው አንተ ነቃል አትሸንጊኝ እሷን ሳላስብ መኖር አልችልም በዚህ መልኩ እንዴት ላስባት እችላለሁ አባቷን ከሚያል ሰው ምን አይታ ገንዘብ አልገባኝም እዩ የሆነ ነገር ሆናለች ኪዱ እየተነፈሱ እንደሙት መረሳት ትኩስ ፍቅር አክትፎ የሌለ ማስመሰል የኔ ፍቅር ስለ እኔ ማወቅ ያለብሽን ነገር በሙሉ አሳውቄሻለሁ አይደል ዛሬ ግን ፕሊዝ ያለ ገደብ መዝናናት እፈልጋለሁ ልክ ነህ ማወቅ ያለብኝን ነገር በሙሉ አሳውቀኸኛል እኔም ቢሆን አብሬ ከመተኛት ውጪ ያጎደልኩብህ ነገር የለም ያንን ከማረጌ በፊት ግን እርግጠኛ መሆንበት ነገር እፈልጋለሁ ቆይ እኔን ከመተኛት ያለፈ አስበኸኛል እንዴ እኔ ለምን ዛሬ አላገባሽም ዛሬ አሁን እንዴ ያውም ካንቺ መጥቶ እንዴ አንቺ እኮ ነሽ ራስሽ ቆይ ነገ ቆይ ተነገ ወዲያ ቆይ እንትን ልበል ምክንያት እየፈጠርሽ አረዘምሽው እንጂ እኔ ዛሬውኑ ልቤን ቤቴን ብትገቢ መች እጣላለሁ በእናትሽ እኔ ይኸውልሽ እናትና አባቴን በመሸ ቁጥር አዩኝ ያላዩኝ እያልኩኝ መሳቀቁ በራሱ ሰልችቶኛል ታውቃለህ የመውደድህን መጠን ማወቅ አልፈልግም ግን ከልብህ ከሆነ ልታገባኝ ያሰብከው እኔም ያለኝን ህይወት ሁሉ ትቼ ሚስት መሆን ፈልጋለሁ ከዛ በኋላ ሁሉንም ነገር እንሰጣለሁ አንቺ ብቻ ቀኑን ቆርጠሽ ንገሪኝ ከዛ እኔ እምቢ ልበልሽ ግድ የለም ፕሊዝ ዋው ማይ ላቭ ማነሽ ደስ ይላል ለነገሩ ልክ ነህ ስምህን እንኳን በስርዓት ማላቀው ሰው ጋር ለገንዘብ ብዬ ተጋደም ሴትነቴም ገንዘቤም መናቀር ማለት በእግሩ ስቃይ ነው በጣም ከስያ ወቆዋች ነው
ደስ ይላል ሲሉ የምትሰማችው ወይ አልወደዱም ወይ ጨካኝ ናቸው። ፍቅር ደስት የተወራለትም ምኑንም አይመስልም። ይገለኝ ይሆናል ሲሉትም አይገርም። እመነኝ ጌታት ነው። ፍቅር ደስ አይልም። ፍቅር ደስ አይልም። አባቴ አፍነህ እኮ ልትገለኝ ነበር። አንተ አፍነህ ከምትገለኝ የእነሱ ቡጢ ቢያሰባብጠኝ ነው ይሻል። ልጥራቸዋ። ኧረ አባቴ ምን እሺ ነው እንዴ? እኔ ለጨዋታው ድምቀት ብዬ ነው እንዴ። አንተ ቆይ ባለፈው እዛ ፀጉር ቤት ያገኘው ልጅ አይደል? ያኔ ፀጉር ቆራጭ፣ አሁን ደግሞ አንገኛ። አንተማ ለእኔ የተላክልኝ መልአክ እኮ ነህ። ትሰማለህ? በእኔ ህይወት ውስጥ ልካት ህይወቴን እንደዛ እንድትበጠብጥ ያደረካት ሴት ሁሉንም ነገር ነግራኛለች። አሁን ለምንና እንዴት ይህንን ነገር ልታቅደው እንዳሰብክ ትነግረኛለህ ወይንስ ሌላ ጨዋታ? ኧረ አባቴ እንዴ ምን ሆነ ነው? ትንሽ ነው አረጋጋው እንጂ። አንተ ማለት ለእኔ እኮ ሁለቴ ነፍሴን ያተረፍክልኝ አይደለም። ከፍለኝ አይደለም ሌላ ነገር አስበህ እንደዚሁ በነፃ ያለምንም ነገር እያንዳንዱን ነገር ነው ምንም። እሺ ቀጥል። አንቺ ነሽ የኔ ያርክሽ? ቆይ የዛን ቀን ምን ነበር ያረክሽ? ምን ነበር የተፈጠረው? ለምንስ ፎቶግራፍ ማንሳት አስፈልገሽ? ታስፈራሪኝ ፈልገሽ ነው? ልታስፈራራ ሳይሆን ለብልግና መልስ እየሰጠች ነው። ከሰራችሁ ውጤት አንድ ሽርፍራፊ ማርክ ብትነካ አይደለም ባንተ በሌሎች መምህሮችም የማናችን ቢነካ ዋሳችን አንተ ነህ። እኛ ብቻ እንዳንመስል ሙሉ ተማሪው መጫወቻ ነው የሚያደርግ። በተለይ የመረጃ ሚስቴጅ ቢገባ የሚፈጠረውን መገመት አይከብድም። ስለዚህ አንተም በስርዓት ታስተምረናለህ፣ እኛም በሰላም እንመረቃለን። ተግባባን? ገብቶኛል። ምንም ነገር አላደረግም። ስለዚህ አንተም በስርዓት ታስተምረናለህ፣ እኛም በስነ ስርዓት እንመረቃለን። ተግባባን? እባካችሁ ምንም ነገር እንዳታደርግ። እኔ ምንም ነገር አላደረግም። ካሜት ወይኔ መንቦቆቅ አይታችሁታል? ለዚህ ነበር ሲፎክር የነበረው። ሰንዬ አይዞሽ እሺ። አሁንማ አልፈራም። ቢያንስ አንጀቴ ይሉሳል። አይታችሁታል? ሽንቱን መሽናት እኮ ነው የቀረው። ጓደኛዬ ስራ በዝቶብኝ እኮ ነው አረፈድኩ አይደለ? ምንም ነገር እንዳላመለጠኝ ተስፋ አደርጋለሁ። ቃልዬ በጣም ነው የማመሰግነው። ለእኔ ከወንድሜ በላይ ነህ። ቃል ማንም ሊከፍልን የማይችለውን ዋጋ ከፍለህልን ተማሪ ማስተማሪ ሳይከፍል ብቻህን ስለከፈልን ይሆን እንመረቅ ነው። መቼም ይሄ ሁሉ የቤተሰብ እገዛ መሆን አለበት። ከዛሬ 7 ዓመት በፊት ታላቅ እህቴ የዩኒቨርሲቲ ተማሪ ነበረች እና ቤተሰብ በብዙ ተስፋ ይጠብቃት ነበረ። ግን አንድ ቀን አንድ ደብዳቤ ደረሰኝ። ያ ደብዳቤ እህቴ አንድ በማይረባ መምህር ምክንያት ፈተና ውስጥ እንደነበረችና መመረቋን ትታ ልትመጣ መሆኑን የሚገልጽ ነበረ። አየሽ፣ እንደ ወንድም የእህቴ ችግር ሳይሆን የቤተሰቤ ልጁን ለማስመረቅ ያለውን ጉጉት በማሰብ ግድ መመረቅ እንዳለባት አስጨነቋት። ተመረቀች፣ ድግሱም አለፈ። እህቴ ግን ለዛ ቀን የከፈለችው ዋጋ ሊያኖራት አልቻለም። ራሷን አጥፍታ ታሪኩን በሐዘን እንደመደመችው። ምክንያቱም
ውጤቱን ለማስጠበቅ የከፈለችው ዋጋ ያኖራት አልቻለም። የአንድ ቀን ምሽት በሆዷ ፍሬ ቋጥሮ ነበር። በሷ ሐዘን ተከታትለው እናትና አባቴን አጣው እና ሴት ልጅ ተገዳ ክብሯን ካረከሰች ቤተሰብ፣ ሀገር ይረክሳል። ከምንም በላይ ፍቅር ይረክሳል። ግን ደግሞ ፈቅደውና ፈልገው የሥጋ ሕይወታቸውን ለመቀየር ሲሉ ፍቅርና መንፈሳቸውን የሚሰጡ ሴቶች አሉ። እነዚህ ሴቶች ስለዚህ ቤተሰብና ሀገር ክብር የላቸው ናቸው። አልገባኝም። እኔና ቆርቆሮ አቤት አቤት ሳይነኩት ይጮሃል አሉ። ተያይዛችሁ ገደል መግባት ትችላላችሁ። ወይዬ እኔ ውድ ዛሬ ሁሉም ነገር እንዲሆን እፈልጋለሁ። ከዛ በፊት ግን በጣም መጠጣት አለብኝ። ወይዬ እኔ ቆንጆ ምን ሆነሽብኝ? ያልኩህን ነገር አድርግና ከዛ ሁሉንም ነገር ታውቀዋለህ። የኔ ኩራተኛ ዛሬ እጄን ወልቀሻል። በማረቡማ የለም የታማ በማረቡማ የለም የታማ አለ። ቆይ እኔ አልገባኝም። ካልወደድካት የውል ግርግር ለምን አስፈለገ? ለምንስ ነው ሴት ልጅን እንዲህ ማድረግ የምትፈልገው? ቆይ እንዴት አስቻለክ? ሴት እነሱንማ በሆነ ሰፋ ባለ ጎላ ሰብሰብ አድርጎ መቀቀል ነው እንጂ ይሄኔ እኮ አንዷ ገንዘብ ያለው አግብታበት ይሆናል። በፍጹም ሴት ልጅ ለእኔ እናቴም እህቴም ሆና አታውቅም። ሚስቴም ልትሆን በፍጹም አትችልም። አያችሁ፣ አባቴ በጣም ባለሀብትና የተሳካለት ነጋዴ ነበር። እናቴንም ካገኛት በኋላ ድል ባለ ሰርግና በደስታ ነበር ያገባት። ከዛ ንግዱ ላይ ኪሳራ አጋጠመውና የሀብት መጠኑ እያሽቆለቆለ ባዶ ድሃ ሆነ። ይሄ ሁሉ ነገር ሲሆን እኔ በእናቴ ማዕፀን ውስጥ ነበርኩ። መቼም ያኔ ነገሮች መቀየር አለባቸው። ልጅ በራሱ እኮ ጸጋ ነው፣ ሀብት ነው ይባል የለ እንዴ? በጭራሽ። እናቴ ብትችል በሰዓቱ ብታስወርደኝ ደስተኛ ነበረች። ግን የፈጣሪ ፈቃዱ ነው የተወለድኩኝ። ትንሽ እንደቆየች አባቴ ላይ ጥላበት ጠፋች። አባቴ በሰዓቱ ቤሳቤስቲን 5 ሳንቲም እንኳን አልነበረው እኔን ማሳደጊያ። እንደምንም ብሎ ተፍጨርጭሮ አሳድጎኝ እኔ ሳልደርስለት እሱ ሞተ። እኔም እናቴን አፈላልጌ ምን አይነት መልካም አባት እናት ሆኖኝ እንዳሳደገኝ ልነግራት በፈልጋት እሷ ግን ቀድማ ሞታ ነበር። አባቴ በሰዓቱ ምን ይለኝ እንደነበር ታውቃላችሁ? ሴት ልጅ ምንም ናት ይል ነበር። እውነቱን ነው። ሴት ልጅ ምንም ናት። እሷም ለኔ ምንም ናት። ከኢየሩስ ጋር ያልጨረስኩት የምፈልገው ዳር ማድረስ የምፈልገው ጉዳይ አለኝ። እሱን ደግሞ አሳካዋለሁ። ልክ እንዳሳካሁት እንደማልፈልጋትና ምንም እንደሆነች ነግሬያት ትለያታለሁ። ቆይ እናት አንድ ሴት ናት አይደል? ግን እኮ ምድር በብዙ መልካም ሴቶች ፍሬ ነው የተሞላችው። እሱን እንዳታይ ምን ጋር አይደል? ልክ እንዳንቺ ብዙ አይነት ዓለምን እንደሞላችሁት ማለት ነው። አዎ፣ ዛሬ ሁሉ ነገርን ያበላሸች እቺ ገንዘብ ወዳት ሴት ናት። ግን ደግሞ ከልቧን ፈልጋ ነበር። ለዛም ነው ሁሉ ነገሯን ልትሰጥህ የነበረው።
እስኪ እንጠይቃታለን። አይሻልም? እንዴት ነው ሆቴሉ? ወደሽው አይደል? ካንተ ከባሌ ጋር አይደለም እንዴ? ለዛ ነው ሁሉ ጥሩ የሆነው። እንደዚህ ግን ባንዴ ትወጂኛለሽ ብዬ አልጠበቅኩም ነው። ምን ጠብቀህ ነበር? ሴት ልጅ የምታገባውን ወንድ ከመውደድ ውጭ ምን አማራጭ አለ? ምንም አማራጭ የለም። ግን እኔ አንቺን ካገባው ህይወት በጣም ቀለል የሚል ይመስለኛል። ምክንያቱም አንቺ ነገሮችን በሙሉ የምታይበት አስተውሎት ነው። አስተዋይ ሴት ደግሞ ለባሏ ዘውድ ነች ይባላል። እንጠጣ። ያርገሽው ነው። እኔ ራሴን ማዳመጥ ብቻ ነው የምፈልገው። ምን ነው ይይ? እኔንስ ማን ያዳምጣል? እኔስ ማን አለ? ማወቅ የምትፈልገው ልነግርህ ነው የመጣሁት። እንደ እውነት ከሆነ እንዳንተ ሰው ወድጄ አላውቅም። አሁንም ቢሆን የልቤ ንጉሥ አንተ ነህ። በየቀኑ በየሰዓቱ ነፍሴ አንተን ትራባለች። ብዙ አንተን በመራብ ደምቻለሁ። በሌሎች ሰዎች እቅፍ ውስጥ እንኳን ሆኜ ያንተን ምስል በማሰብ ነው የምደሰተው። እንደምትወጂኝ አውቃለሁ። ከኔ ጋር የመሆን ፍላጎት ጭምር እንዳለሽ አውቃለሁ። ግን ለምን አልቻልሽም? ለምን ቀርበሽኝ ትርቅኛለሽ? ቃል እህቴ ያለሜ ናት። ኪዲ ለኔ ከአክስትም ልጅ በላይ እንደ እናት ነው የጠበቀችኝ። ህመሜን፣ ችግሬን ሁሉ ከራሷ ሳታሳልፍ ነው የጠበቀችኝ። አይደለም አንተን ህይወቴን እሰጣታለሁ። አንዳንዴ ሰዎች ለምን አልተረዱኝም ብቻ ሳይሆን እንዳልተረዳሃቸውም ማሰብ። አልገባኝም። እየሆንሽ ያለሽው ነገር ታውቁሻል። ግን እዩ በሌሎች ምንጠላውን ጭራሽ በራስሽ። ኪድዬ አንቺ ለኔ ከእህቴም በላይ ነሽ። ያለኝን ዓለሜን ሁሉ ብሰጥሽ ደስ ይለኛል። ከአንድም ሁለት ታላቅሽ ነኝ። ለአንቺ ምንም ዋጋ መክፈል ካለብኝ እኔ እከፍላለሁ። ላገባ ነው። አቶ ንጉስ ሊያገባኝ እንደሚፈልግ ነግሮኛል። እንግዲህ ለኔ ዋጋ ለመክፈል ዝግጁ ከሆንሽ እኔ ለመዳር ተዘጋጂ። ምን ሆነሻል? በጣም ተቀይረሻል። እዩ በእኔና አንቺ መሀል ከመቼ ወዲህ ነው እንደዚህ አይነት ነገር የተፈጠረው? የኔ ውድ እኔ በጣም ወድሻለሁ። ግን አንዳንዴ ለምን ወዳቸው ስንል ቦታ ለመልቀቅ ቦታችንን መቀየር አለብን። አልበጣም እሺ፣ እንዳትጠብቂ አድራለሁ። ግን ለምንድን ነው ኪዱ? በአንቺ ደረጃ የቀረብኩትም አውቃለሁ ብዬ ያሰብኩትም ሰው የለም ነበር ኪዱ።
እንደ ጓደኝነት ብዙ ነበር የቆየ ነው። ስለኔ ህመም እንጂ ስላንቺ ጉዳይ ብዬ ጠይቄሽ አላውቅም ነበር። ሁሉን ለኔ ለማድረግ ምን ያለ ራስሽን እየጎዳሽ እንደሆነ አልተረዳውሽም። ያማ ሊያደርግ ይችላል ኪዱ። እንደማላገኝ ውስጤ ከተረዳ ቆይቷል። እህቴ ተለይታ ከማይሆን ሰው ጋር ስትሆን ያኔ እኔ የምታይ መስሎኝ ነበር። አንተ ግን ያለ እሷም ቢሆን ፍቅር፣ ደስታ ሳይጎድል ስለሷ ታስባለህ። እሷም ቢሆን የኔ ማፍቀር ተረድታ እንጂ ጠልታ አልነበረም የሸሸችው። እኔ ነበርኩ ያልተረዳኋት ቃል። የማረሳው ሰው ነኝ፣ ደብደብ ነኝ፣ እህቴ ብዙ የጎዳው በደለኛ። አሁን መቼም እሷን ላገኛት እንደማልችል ተረድቻለሁ። ከዚህ በኋላ አንቺ እንድትቆጅብኝ አልፈልግም ኪዱ። ቃል አንድ ይሆን አልፈቅድም። ኦፍ በቃ መስከር እንደዚህ ነው። ግን አሁን ከሰክሬያለሁ እንዴ? አንድ ባሏን የምታፈቅር ሴት አንቱ ብላ ትጠራዋለች እንዴ? አንተ ለሃሏ ጎሽ፣ እንደዚህ ነው። የሰው ልጅ ደግሞ በመጠጥ ብቻ አይሰክርም። ብሶት፣ የፍቅር ብሶት፣ እኔን ያሰከረኝ የፍቅር ብሶት ነው። ፍቅርን ስትራበው ትሰክራለህ። ወዳት ባለቤቴ ፍቅር ስትራብ እንዴት ቁጭ ብያለሁ። አሁን ክፍላችን እንግባና ቀሪውን ወደ እዛ እንጨርሰው። ትችላለህ። ከዚህ በኋላ ማንም አይከለክልህም። ሰውነቴ እንዳለ አንተ ነው። ቁርጥ ሽኔ ቆንጆ ነሽ። ሞገስዬ እንሂድ። አቶ ሞገስ መቼም ስታይን ደንግጠሃል አይደል? ሞገስዬ ወደ ክፍላችን እንግባ። አዎ ተነሽ። ትገቢያለሽ። እኔ በሰራው ስተትና ባደረኩት ወንጀል ብንለያይ ኖሮ ዞር ብዬም አላይሽም ነበር። ለኔና ላንቺ መለያየት ምክንያት ግን ይሄ ደግፎ ሊያስገባሽ የሚፈልገው ሰውዬ በሰራው ወንጀልና በከፈለው ገንዘብ ጭምር ነው። እንጂ ሰውዬው ምንድን ነው የሚቀባጥረው? ምን ትቀባጥራለህ? ዝም ብለህ አትስሚ እንዴ። እኛንን አንተ ነን የጠጣኸው። ጥበቃ የለም እንዴ? ቆይ ያውራ እንስማው። ምን ማለት ነው? እንደሰማሽው ነው። ውጤቱ ደግሞ ይኸውን አንቺ ያለሽበት ቦታ ነው። ከኔ ቀማሽ፣ ከዛ ደግሞ የግሉ አደረገሽ እና እኔ ማምን ይመስላል? የኔ ቆንጆ፣ ምናልባት እኔን ካመንሽ እነሱም ሊከፍሉኝ እኔም ስራ ነው ብዬ ነበር አብሬ ያደርኩት። ግን ደግሞ በስካር የሚሆን በድካም ምንም ሳያደርገኝ ነበር ያደር ነው። ጠዋት ባንቺን እንዴት እኔ ተደበደብኩ እንጂ እነሱም ገንዘቤን አልከፈሉኝም ነበር። ይቅርታ አለቃዬ፣ አሁን እውነቱ መናገር ይኖርብኛል። ባይሆን ሌላ ጊዜ በሌላ ስራ ክሶታል። ቆንጆዋ፣ ሁሉንም ነገር እኔ ነኝ ያቀነባበርኩት። ምንድን ነው የምሰማው ሞገስ? ቆይ በግፍ ከሰውነት ቀል ታገባኝ ነበር? ምን ይሄ ብቻ ባለትዳርና የሁለት ልጆች አባትም ጭምር። እቤቱ ሄጄ ምን የመሰለ ቡና መሰለሽ ጠጥቼ የምጣት። በነገራችን ላይ ባለቤትህ በጣም ባለሙያ ናት። በዚህ ሙያው ከቀጠለች ሰሞኑንም እየሄድኩኝ እየጎበኘኋት ቡና እንደምጠጣ እባክህ ንገርልኝ። ምንድን ነው የሚሉት? እውነት ነው የምሰማው? ምንድን ነው የሚሉት? ያው እንደምትሰሚው ነው። ያው ሰማሽ እኮ
ያን ሁሉ ገንዘብ ሳወጣ ማገባሽ መስሎሽ ነበር? እያንዳንድሽ እስከ ዛሬ ያወጣሁትን ገንዘብ ኪሳራውን እስስተን አንቄ እቀበልሻለሁ። አሁን መሄድ እችላለሁ? ስራዬን ጨረስኩ ይመስለኛል። ትችላለህ። አንተም ጓደኛን አግኝተሃል። አመሰግናለሁ የኔ ፍቅር። አሁን ሁሉንም እውነታ ተረድተሽዋል። እኔ አንቺ ትክክለኛ አፍቃሪ መሆኔንም ጭምር። አንተ መቼም ለሷ የምትገባት ሰው አይደለም ጆን። እጅህን ከቴሌ አንሳ። ልክ ነህ። ከአንተ የባሱ ሰዎች የሰሩትን ስህተት አረጋግጠ ይሆናል፣ ግን አንተ የሰራው ስህተት ከሁሉም በላይ ነው። እሱ ምንም እንዳላጠፋ እየተናገሩ እኮ ነው። ልክ ነሽ፣ ግን ሌላ የሰራውን በደል ማን አቀነባብሮት ነው? ተጫወት፣ ትመጣለች። እሺ አፍሽን ዝጊ። አቁም! ምን እያደረክ ነው? አፍሽን ዝጊ ነው የምልሽ። እረፍ! ትሰሚያለሽ? ይሄንን ነገር ለእሷ ነገር ለያያችኋለሁ ብለሽ ካሰብሽ እዚህ ቤት ውስጥ ነው የምቀብርሽ። እሺ? አንቺንም እሷንም አልተዋችሁ። ዝጊ። እውነት ነው ጆን? አመንሻት? ያንን ማድረግ የምችል ይመስልሻል? ለምን ታዲያ አንቺ አላደረኩትም? ይኸውልሽ እሷ ስለምትቀናብሽ ነው ያልሆነ ነገር የምትቀባጥር ያለችው። እኔ እኮ ስለምወድሽ ነው ሁሉን ነገር ትቼ እርግፍ አድርጌ የተውኩት። ደግሞ የተለመደ ሁለታችሁ እንዳትቀያየሙ ብዬ እንጂ ይህንን ሁሉ የተናገረችውን ነገር እንዳደርግ ስትገፋፋኝ የነበረው እሷ ራሷ ናት። እህቴ የኔን ህይወት ልትቀማኝ ይቅርና የራሷን ህይወትና ፍቅር ልትሰጠኝ አመታት የደከመች ነች። ባይገርም እነሱ ሁለቱ ፍቅራቸውን በነፃነት እንዲቀጥሉ ነው የተዋወቅኩ። እውነቱን የነገርከኝ መሰለኝ አመንኩ። ግልጽ የሆንክልኝ ስለመሰለኝ የወደድኩ። አንተ ግን የምትታመን አይነት ወንድ አይደለህ። አዎ እንዳንቺ የታገስኳ ሴት የለችም። እላስ ይዘሽኝ ነበር። ደግሞ ትሰሚያለሽ፣ ለማንም ሴት ዋጋ ምከፍል አይነት ወንድ አይደለሁኝ። ጎበዝ፣ ከወጥመድ አምልጠሻል። እመነኝ፣ ምናልባት አንተ ልትቀየርበት የምትችለው ድራማ ይሆናል። እመኑኝ፣ ቃልዩ ልክ ናት። አፍቅሬ አልመኝ ነበር፣ ግን ሰው ነኝ፣ ስታለሁ። መሳሳቴ የገባኝ አንተ ለሱ ያለህን ፍቅር ካየው በኋላ ነው። ዲያሪውን ጨርሰሽ አንብበሽ ቢሆን ኑሮ ሀሳቤን ትረጂ ነበር። እመኝኝ እዩ፣ ማወቅሽን ባውቅ ኖሮ ቀድሜ ባረጋገጥኩልሽ ነበር። እኔ ነፃ ሰው ነኝ፣ አልጎዳብሽም። ይልቅ ደስታዬ ወደር እንዳያጣ ከምትወጁ ሰው ጋር አንድ ላይ ሁኚልኝ። ቃል፣ ለአመታት የምትወደውን ሰው ስላራኩብህ ይቅር በለኝ። ያው የምትወደድ አይነት ሰው ስለሆንክ ነው። በቃ ቤት ነኝ። እንደዚህች አይነት ሰካራም ሴት ትመቻለች። ቆንጆ ልክ ሳያት እንደነበረችው ሰካራም ሴት በእኔ ፍቅር ሰክራ የነበረችው እዩ ከአንተ ለመራቅ ዳግም ያንተ ላለመሆን ብዙ ግን የትም አልሄድኩም፣ እዚሁ ነኝ። ልክ ነሽ።
አንቺ ሄድሽ ይመስልሻል እንጂ እኔ ከልብ ያለቀኩሽም። በይ እኔ ንግባ መሽቷል። ከዚህ በላይ ምስፎ ታሪክ የለኝም። ምንድነው እንደዚህ የሚያጣድፋችሁ? ከባድ የቤት ስራ ሊኖርብኝ ነው ማለት ነው። መቼም አንድ መልካም ወንድን ከተሳሳተበት ስራ የማውጣት ስራ የአንድ ጀግና ሴት ስራ ነው። ወደሽዋል ማለት ነው? ምን ማለት ነው? ጠፍጥፎኛል እኮ ቢያንስ ሊክሰኝ ይገባል። ደግሞ ቡጥ የሚያበዛው እንዲመቸኛል። አረ ጨዋታው ድራ። ስሚማ ይኸውልሽ ፖስተር ምናምን ስትሳሳሙ አያስፈልግሽም እንዴ? በጣም አሪፍ ነበር። ሁሉም ሰው ታሪክ በአሪፍ ሁኔታ አጠናቅ። ያኔ ግን እስካሁን ድረስ አላት ወይ አልወደዱም ወይ ጨካኝ ናቸው።